አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀማ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ድንች እየጠበስኩ ነው። ታያላችሁ መጨረሻውን ምን እንደምሰራሽ። ይኸው ድንችን በዚህ መልኩ ቆራርጬ አዘጋጅቻለሁ። እንደምታዩት ነጭ አጥቤ ቆርጬ ያለው ወደ ስራው። ይሄው በዚህ መልኩ ሁለተኛውን ጨምሬያለሁ። ያንን አጥቤ አስቀምጫለሁ። ይሄ ደግሞ ሁለተኛው ነው። ከዛ እሱ ከበሰለ በኋላ ወደ ቀጣዩ ስራችንን እንሄዳለን። ከዛ እዚህ ላይ እንትን አደርጋለሁ። ከዛ እዚህ ላይ አሁን ትንሽ ዘይት አድርጌያለሁ። ትንሽዬ ነው ጣ ዘይት፣ ምክንያቱም እዛ ላይ ዘይት ቢጠነፈፍም ዘይት ስለማይጠፋው። ከዛ ዘይት እዛ አድርጌያለሁ። ከዛ ጨውና ከሙን እንዲሁም ደግሞ ክርክም፣ ሳልሳ እና ከስፈራና ትንሽዬ ባህራት ካሪ አርጌ እዚህ ላይ እንትን እላለሁ። ትንሽ ጠበስ አደርገዋለሁ ከዘይቱ ጋር ሳልሳው ጋር ማለት ነው። ከፈለጋችሁ ቲማቲም አብራችሁ የተፈጨ ቲማቲም ማረግ ትችላላችሁ። ከዛ ይቀጥላል። ቆይ ከዛ ይኸው እንደዚህ ዘይቱ ሞቅ ካለ በኋላ ሳልሳና ያያችሁትን ቅመማ ቅመም ጠበስኩት ማለት ነው። እንደዚህ ዘይት ያላበዛሁት። ከዛ ያው ቢጠነፈፍም ዘይት ስለማይጠፋው ነው። ከዛ ትንሽዬ ውሃ ከጠበስኩት በኋላ ትንሽዬ ውሃ ጨመርኩበት። ይህም እየበሰለ ነው። አያችኋት እንደዚህ እንትክትካለች። ይሄም ያው እየበሰለ ነው። ከበሰለ በኋላ ተመልሼ እመጣለሁ ማለት ነው። ይህ ብረት ምጣዱ ራሱ ጥቁር ስለሆነ ነው እንጂ ተቃጥሎ አይደለም። ከዛ ይችን ኩኪንግ ክሬም መጠበቅ ለመኮረኒ የምንጠቀመው ነው፣ ግን አዲ ችግር የለውም። ለድንች የምንጠቀመዋለን እኛ ቤት ማለት ነው። እና ይሄንን ላይ ግን ዝም ብላችሁም አንድ ነገር ይሄን ድንቹን እዚህ ቅመሙ ላይ እና እዚህ ተጠበሰው ላይ ጨምራችሁ እንደዚህ አቀላቅላችሁ ብትበሉት በጣም ነው የሚጣፍጠው። በጣም ማለት ነው። ቅመማ ቅመምና ጨው ስላለው ጣዕሙ ከባዶውን ድንች ዝም ብሎ ባዶውን ጠብሶ ከመብላት ይሄ በጣም ነው የሚጣፍጠው። ሞክሩት። ይቀጥል እነሱ በክሬም ስለሚፈልጉ ክሬም አደርጋለሁ። አያችሁ ክሬሙ እርጎ ነው የሚመስለው። አሬራ በእንትን አሬራ በጨው አይመስልም።
ሌላ በጫው ትላላችሁ። ሲበስል ይወፍራል። ጋዙን መጨመር አለብኝ። ምክንያቱም ቶሎ እንድትክ ብሎ አጠፋዋለሁ ጋዙን። እንዴ ተክ ካለ የክሬም ጠብስ አይቆይም። አለቀ ማለት ነው። ይሄ ያው እየበሰለ ነው። በጣም ጨምሬዋለሁ፣ ግን ቶሎ አይጨርስም። ከርፋፋ ነው ይሄ ጋዝ ሆነ። ስትጨምሩት በጣም ያቃጥላል፣ ስትቀንሱት ደግሞ ቶሎ አይጨርስም። የስቶቭ ማለት ነው። ያኛው ግን በጋዝ የሚሰራው ማሻአላ ነው። እና ይኸውላችሁ በዚህ መልኩ አቀላቅየዋለሁ። ይሄው እዚህ መልኩ ተንተከተከ። በቃ እንደዚህ ከተንተከተከ በቃው። ከተክ ካለ ክሬም መጠበ ጭሱ ምንም አያስቀርጽም። ከለሩን ራሱ በአካል በጣም ነው የሚያምረው። ግን ጭሱ ዳመና እያስመሰለብኝ ያለ ከዛ ይሄንን ጠብሼ ያጠነፈፍኩትን ድንች ጨምረዋለሁ። ከዛ ዋህደዋለሁ። ከዛ እንደዚህ ይሆናል። ከላዩ ላይ ጅብን ሞዘሬላ ነስነስ አድርጋችሁ ፍርን ውስጥ አስገብታችሁ መመገብ ትችላላችሁ። እንዲሁም ደግሞ ዝም ብሎ በዚህ መልኩ መመገብ ይችላሉ ማለት ነው። አይዋ አሁን እንግዲህ ጅብን ሞዘሬላ እንደዚህ አድርጌ ይኸው የምታዩትን ጅብን ሞዘሬላ ከዛ ትንሽ ፍርን ውስጥ አስገባውና ይሄ ሙክክ ካለ ያኔ ቅልጥ ይላል ራሱ ትንሽ ፍርኑ ሲለው ማለት ነው። ከዛ በኋላ አውጥቶ መመገብ ነው እላችኋለሁኝ። ጓደኞቼ ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ እንዳትረሱ። እሺ፣ መልካም ቀን። የሁላችሁ እንግዲህ ጓደኞቼ በዚህ መልኩ አብቅቷል። አሁን ያው መብላት ብቻ ነው። ስለዚህ አመሰግናለሁ። ላይክ ሰብስክራይብ እንዳትረሱ፣ አበረታቱ እላችኋለሁ።